እንዴት ናችሁ? በድጋሜ ተመልሼ መጥቻለሁ። ገሬ ይባላለሁ። እንግሊዘኛ ቋንቋ አስተማሪ ነኝ። 20 ጥያቄዎች ይዤ መጥቻለሁ። እነኚህ 20 ጥያቄዎች ኢንተርሚዲየት እንግሊሽ ላንጉዌጅ ለርነርስ ነን ብላችሁ የምታስቡ ሰዎች፣ ኢንተርሚዲየት መካከለኛ ደረጃ፣ ቢጊነር ያልሆናችሁ አድቫንስድ ሌቭል ላይ ያልደረሳችሁ በመካከለኛ ደረጃ ላይ ነን ብላችሁ ካሰባችሁ በዛሬው 20 ጥያቄዎች በእነኚህ ጥያቄዎች የራሳችሁን እንግሊዘኛ ቴስት ታደርጋላችሁ። እኔ ደግሞ ከመልሱ ባሻገር ኤክስፕላኔሽን በአንጻሩ ትንሽዬ ኤክስፕላኔሽን ማብራሪያ እየሰጠው ለምን እንዳልሆነ ለምን እንደሆነ እየነገርኳችሁ አብረን ቆይታ እናደርጋለን። አዲስ ናችሁ? አዲስ ከሆናችሁ በየትኛውም የሶሻል ሚዲያ አማራጭ ወደ እኔ በዛሬው የዩቲዩብ ሌሰን የገባችሁ ካላችሁ ሰብስክራይብ ማድረግን ቤተሰብ መሆንን ሜምበር መሆንን እስኪ ኮንሲደር አድርጉት እንደ አማራጭ። ምናልባት ጫን በማድረግ የሰብስክሪፕሽን በተኑን በመጫን ኮሜንት ሴክሽን ላይ የሚመቻችሁን ሀሳብ በመስጠት አብረን እንቆያለን። ወሬ አናበዛም፣ ወደ ጥያቄው እንሂድ። ሰላም፣ እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር በአዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነውን ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናውንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። ሀሳብ በመስጠት አብረን እንቆያለን። ወሬ አናበዛም፣ ወደ ጥያቄው እንሂድ። My first question is going to be, when someone says that proposal is still up in the air, look, someone is going to say that proposal is still up in the air. So what does it mean? Something is up in the air. Something is still up in the air. ምን ማለት ነው? A, it has been approved. B, it's been rejected. C, it's not been decided yet. And D, it's unrealistic. So which answer is the possible one? ትክክለኛው አንሰር ሊሆን የሚችለው መልስ የትኛው ነው? A, B, C ወይንስ D? ጥሩ ጊዜ ላለመግደል መልሱን ነግራችኋለሁ። So the answer is going to be, it's not been, it hasn't been decided yet ማለት ነው። ምን ማለት ነው? እዚህ ጋር አንድ ሰው አሁን ፕሮፖዛሉ ገና አፕ ኢን ዘ ኤር ነው፣ ስቲል አፕ ኢን ዘ ኤር ነው፣ አየር ላይ ነው ያለውን በለው። በቀጥታ ትርጉሙን ስንተረጉመው ምን ማለት ነው? ገና አልተወሰነም፣ ውሳኔ አልተሰጠውም እንደማለት ነው። ኢትስ አፕ ኢን ዘ ኤር፣ ገና አየር ላይ ነው ያለው እንላለን። በአማርኛም ከእንግሊዘኛው የመጣ ስለሆነ ኢዲዮማቲክ ኤክስፕሬሽኖች ቀጥታ ስለምን ተረጉማቸው አንዳንዴ እንደዚህ አይነት ትርጉም ይኖራቸዋል። ለምሳሌ 11ኛው ሰዓት at the 11th hour እንላለን። የአንበሳው ድርሻ the lion's share እንደምንላቸው አይነት ትርጉሞች እዚህም ጋር the proposal is still up in the air ካልን ገና አልተወሰነም ማለት ነው፣ ውሳኔ አልተሰጠበትም እንደማለት ነው። Very good. The second question is, choose the sentence that sounds more natural and professional. Natural and professional የሆነ አገላለጽ የትኛው ነው? ምን ማለት ነው? እዚህ ጋር ናቹራል ማለት በአማርኛ ቋንቋ የሚባል አይነት ነገር በእንግሊዘኛ ቋንቋ የማይባል አለ። በእንግሊዘኛ ቋንቋ የሚባል ቀጥታ ወደ አማርኛ የማንተረጉመው አለ። ናቹራልነቱን በተፈጥሮ እንዲሁ ቋንቋ አሰራሩ የተናጋሪው ማህበረሰብ የሚጠቀምበት ወደ ሌላ ቋንቋ የማንቀይረው እንደማለት ነው። ስለዚህ እሱን ለምሳሌ እኔ በሽተኛ ልጠይቅ እችላለሁ። ask a patient አንልም። ምንድነው የምንለው? ቪዚት ነው የምንለው በእንግሊዘኛ ቋንቋ። በአማርኛ ደግሞ መጠየቅ እንላለን ማለት ነው። ኦኬ፣ መጎብኘት አንለውም። ሲሚላርሊ የዛሬውም እዚያ ጋር ተቀራራቢነት ያለው ነገር ነው። choose the sentence that sounds most natural and professional. A, I am highly appreciate your support. I am highly
appreciate your support. B. I highly appreciate your support. C. I appreciate highly your support. And D. I am appreciate your support. የትኛው አንሰር መልስ ትክክል ይመስላችኋል? A, B, C ወይንስ D? እንግዲህ ከሞከራችሁ ጊዜ ላለማቃጠል ያክል ቢን ተመልከቱት። I highly appreciate your support። የመጀመሪያው I am highly አይባልም። I am highly በከፍተኛ ሁኔታ ነኝ የማደንቀው አንልም። በከፍተኛ ሁኔታ ነኝ I am ካልን ነኝ መሆንን ስለሆነ የሚገልጸው A አይሆንም። ሁለተኛው I highly appreciate የሚለውን የሚገልጽ adverb highly የሚለው ነው። ስለዚህ I highly appreciate የሚለውን እንጠቀማለን ማለት ነው። በላቀ ሁኔታ በከፍተኛ ሁኔታ የማደንቀው የማመሰግነው ነገር ነው እንደማለት ነው። I highly appreciate your support የሚለው ይሆናል። ሲ ግን I appreciate highly your support አድቨርቦች ly ያላቸው የሚገልጹልን እነዚህ appreciate የሚለውን appreciate የሚለውን ስለሚገልጹ describe ስለሚያደርጉልን ስለዚህ I highly appreciate ነው highly appreciate የሚለውን እንጠቀማለን ማለት ነው። ከዛ ውጭ ያለው እንደ አማራጭ አይሆንም። question number 3 ሶስተኛ ጥያቄ ኢንተርሚዲየት ሌቭሎች ተረጋግታችሁ በደንብ አስተውሉ ከብዙ አንፃር እንድታዩ ፈልጋለሁ። ሶስተኛ ጥያቄ what does he spoke of the calf suggests ምንድነው suggest የሚያደርገው አረፍተ ነገሩ he spoke of the calf off ነው double f ነው he spoke of the calf ምንድነው suggest የሚያደርገው a he was nervous እንደማለት ነው ወይንስ b he read from notes እንደማለት ነው c he spoke without preparation እንደማለት ነው d he was interrupted እንደማለት ነው he was interrupted ስለዚህ የትኛው ነው a b c d የትኛው አማራጭ መልስ ሊሆን ይችላል ምክንያቱም አረፍተ ነገሩ he spoke of the calf ነው የሚለው he spoke of the calf የትኛው ሊሆን ይችላል ሲን ተመልከቱት እስኪ he spoke without preparation ያለምንም ዝግጅት ንግግር ማድረጉን ነው እንዲሁ እንደወረደ ንግግር ማድረጉን ለመግለጽ ነው he spoke of የሚለው ምን ተጠቀመው ማለት ነው ስለዚህ he spoke without preparation with no pre-plan እንደማለት ያለምንም እቅድ ቀድሞ ዝግጅት ያለ ማድረግ ዝም ብሎ ንግግር ማድረጉን የሚገልጽ ይሆናል ማለት okay spoke of the calf ማለት እሱን ይገልጻል አራተኛው ጥያቄ እንመልከተው which option best completes the sentence which option best completes the sentence okay had I known about the delay I dash earlier I blank or dash earlier ያው ቀድሜ ባቅ ኑሮ መዘግየት እንዳለ ቀድሜ ባቅ ኑሮ መዘግየት እንዳለ ነው ኦሬዲ ያለፈ ነገር ነው a would leave c would have left b ነው b would have left c will leave and d had left የትኛው መልስ ትክክል ነው ይሄ እንግዲህ conditional 1 conditional 2 type 1 type 2 type 3 ምንላቸው የኢፍ ክሎዝ መሰረቶች ናቸው የኢፍ ክሎዝ ብዙ ጊዜ ኢፍ ክሎዞች type 1ም type 2 type 3ም በኢፍ ይጀምራሉ ብዙ ጊዜ ነገር ግን ኢንቨርትድ በሆነ መንገድ ምን ሰራበት አካሄድም አለ ስለዚህ if I had known የሚባለውን if I had known ብለን ምን ገልጸውን had I known ተብሎ ይሰራል had I known ታውቄ ቢሆን ኑሮ እንደማለት ነው ስለዚህ had I known about the delay ማለት መዘግየት ነው አይደል እንደሚዘገይ ባቅ ኑሮ መዘግየት እንዳለ ባቅ ኑሮ ምን አደረግ ነበር ቀድሜ earlier ቀድሜ ነሳ ነበር ነው እንደምዘገይ ያው መዘግየቴን ባቅ ኑሮ እንደማለት ነው ስለዚህ ምን ይሆናል conditional type 3 ነው ይሄኛው conditional type 3 ማለት ደግሞ if I had known ነው past perfect ነው እዚህ ጋር if I had known about the delay ከዛ በኋላ የሚመጣው would plus present perfect ነው I would have left የሚለው እንጠቀማለን I would have left earlier የሚለው በዚህ መንገድ መጠቀም ትችላላችሁ ማለት ነው question number 5 አምስተኛ ጥያቄ ምን ይሆናል አምስተኛ ጥያቄ she managed to pull it off despite the odds what does it mean ምን ማለት ነው ጥያቄ a she failed b she quit c she succeeded unexpectedly and d she cheated የትኛው አንሰር ሊሆን ይችላል የትኛው ምርጫ አንሰር መልስ ሊሆንልን ይችላል so እንግዲህ ጥያቄው እንደምታዩት she managed to put it off despite the odds
ያሉት ቻሌንጆች ያሉት ፈተናዎች ኦድ የምንላቸው ነገሮች ማለት ነው እነሱ እንዳሉ ሆነው ምን አድርጋለች ማኔጅ አድርገዋለች ምን ለማድረግ pull it off የሚለውን ይገልጻል ስለዚህ ምን ማለት ነው እዚህ ጋር pull off የሚለውን ስናይ success ማምጣትን የሚገልጽ ነው success ማምጣትን ስለዚህ she succeeded unexpectedly ማለት ነው ኦኬ unprecedentedly እንደምንለው unexpectedly እንደማለት ነው ኦኬ በቃ በድንገት ሳይጠበቅ ሳይታሰብ ሰክሰስ አድርጋለች ማለት ነው ኦኬ ያሉ ችግሮች እንዳሉ ሆነው ማለት ነው ክፍተት ያሉ ነገሮች እንዳሉ ኦድ ምንላቸው ኦዲዲ ምንለው እነዚህ የሚጎትቱ ነገሮች ኔጌቲቭ ነገሮች ቻሌንጆች ምናምን እንደማለት ነው ኦኬ question number 6 choose the most appropriate response in a formal discussion ፎርማል በሆነ ውይይት ዲስከሽን ላይ የምናደርጋቸው ኤክስፕሬሽኖች አሉ የምንጠቀማቸው ኤክስፕሬሽን ለዛ ሊመጥን የሚችለው appropriate የሆነ ኤክስፕሬሽን የትኛው ሊሆን ይችላል ሪስፖንስ ማለት ነው ኤ ለምሳሌ አረፍተ ነገሩ መጀመሪያ ልንገራችሁ I'm afraid I don't entirely agree with that perspective እኔ እዛ ውይይቱ ላይ ዲስከሽኑ ላይ I'm afraid I don't entirely agree with that perspective ከዛ አስተሳሰብ ጋር ከዚያ ይሄን አመለካከት ጋር አልስማማም ሙሉ በሙሉ አልስማማም ነው ያልኩ ሶ ይሄንን ሊተካ የሚችል የትኛው ቃል ይሆናል A That's wrong B You are lying C I see your point but I have a different view D No way አልስማማም ስለ የትኛው ልጠቀም እችላለሁ ከላይ የገለጽኩትን አረፍተ ነገር ሊተካ የሚችል የትኛው ነው Okay, appropriate የሆነው ትክክለኛ የሆነው probably all of these alternatives are correct but the situation that we got to use these kind of expressions might vary it depends on the situation so ልንጠቀም የምንችለው አገላለጽ እንደየሁኔታው ይለያያል ይሄን ሊገልጽ የሚችል appropriate የሆነው because formal discussion ነው እያወራን ያለ ነው formal ከሆነ ሲን ተመልከቱ I see your point but I have a different view ተረድቻለሁ ሐሳብ ገብቶኛል ግን የተለየ ሐሳብ ነው ያለኝ እንደዛ አይደለም እኔ የማስበው ብዬ ሪጀክት ማድረግ ይችላል ማለት ነው ምክንያቱም የመጀመሪያው ሐሳብ የሚሆነው I'm afraid I don't entirely agree with that perspective ነው የሚለው እዛ ሐሳብ ጋር ልስማማም ትክክል አይደለም አልቀበለውም እንደማለት ይሆናል ማለት ነው okay question number 7 what does the meeting was called off mean the meeting was called off meetingu called off ተደርጓል ምን ማለት ነው called off ምን ማለት ነው A It started late, ዘግይቶ ነው የጀመረው B It was postponed or cancelled C It was successful and D It was extended የትኛው ምርጫ ሊሆን ይችላል ሚቲንጉ called off ሆኗል እያልኩ ነው called off ሆኗል ምን ማለት ነው እንግዲህ call off የሚለው ቃል በራሱ cancel የሚለው ወይ ደግሞ ለዛሬ መታጠፉን ለዛሬ እንደማይደረግ መነገሩን cancel ተደርጓል or probably postpone ተደርጓል ተራዝሟል ማለት ነው ለሌላ ጊዜ እሱ ሊገልጽ የሚችል ቃል እንግዲህ ምን ማለት ነው it was postponed or cancelled የሚለው B alternative B መልስ ይሆናል እንደማለት ነው okay መልከቱ እዚህ ጋር which sentence shows the best use of emphasis the best use of emphasis emphasis ትኩረት ነው ንግግር ስታደርጉ ትኩረት ለመስጠት ስትሉ የምትቀያየሩት የቋንቋ ስርዓት አለ እንዲሁም ደግሞ የምትጠቀማቸው ቃላቶች አሉ of course እንደዚህ አይነት ቃላቶችን እንጠቀማለን ብዙ ጊዜ አይደለም ኦኬ actually of course indeed ይያለ ምን እንጠቀማቸው ከዛ ጋር በተያያዘ እንዲሁም ደግሞ በሌላ መንገድ እስኪ ምርጫውን ያዙልኝ እዚህ ጋር okay I do believe this strategy will work I do believe this strategy will work A no he B I believing this strategy works C I am believe this strategy will work and D I do believing this strategy works ወይም ደግሞ I do believing this strategy የትኛው ምርጫ ትክክል ሊሆን ይችላል grammatically ማሰብ አለ consider ማድረግ ያለብን ነገር አለ so በዚህ አንሰር ሊሆን የሚችለው እንግዲህ ለኤምፋሲስ የምንጠቀመው ብዙ ጊዜ ለምሳሌ አንድ ሰው thank you ይላል I do thank you እንደማለት ነው I thank you ማለት ነው ስለዚህ በውስጥ ደግሞ I do thank you ማለት do አለች ማለት ነው I wash my face I do wash my face do ሚለው ፎርማል የሆነ የቋንቋ ስርዓቱ ነው በውስጥ አለ ብዙ ጊዜ በየቀኑ ዴይሊ ኮንቨርሴሽን ላይ ስለማንጠቀመው ነው በተለይ ፖዚቲቭ አረፍተ ነገር ላይ አንጠቀመው ኔጌቲቭ ሲሆን ግን I don't እንላለን እሺ ፖዚቲቭ ከሆነ I do ብለን ማውራትም እንችላለን እንደማለት ነው ስለዚህ ምርጫ ኤን ተመልከቱ I do believe this strategy will work ይሄ ስትራቴጂ ይሄ መንገድ ይሄ አካሄድ ይሄ አሰራር
ትክክል ነው ብዬ አምናለሁ። I do believe አላምንም ከሆነስ ምን ይሆናል? I don't believe ይሆናል። ኖት መጨመር ነው ማለት ነው። I don't believe. Okay. ሌላኛው question number 9. He tends to beat around the bush. Beat around the bush. Beat around the bush. This means A. Speaks aggressively. B. Avoids the main point. C. Speaks quickly. And D. Tells the truth directly. Don't go around the bush ይላል አንዳንድ ሰው። Don't go around the bush ምን ማለት ነው? በምርጫውን ቢ ተመልከቱ እዚህ ጋር ቢ ምን ይላል? He avoids the main point እንዲህ ዙሪያ ጥምጥም መሄድ ማለት ነው። Don't go around the bush ካላችሁ straight forward ጉዳዩን በቀጥታ ተናገር እንደማለት ነው። ኦኬ ክሊር አድርጎ እንዲናገር መፈለጋችሁን እየገለጻችሁ ነው። ኦኬ question number 10 choose the correct sentence. A. Rarely we see such dedication. B. Rarely do we see such dedication. And C. Rarely see we such dedication. And D. We rarely do see such dedication. እስኪ አማራጭ የትኛው ሊሆን ይችላል? እዚህ ጋር አማራጭ choose the correct sentence ነው። የትኛውን መለሳችሁ እናንተ? ጥያቄውን በደንብ ማየት ትችላላችሁ። ትንሽ ፈጠን እያልኩባችሁ ስለሆነ እንደ አማራጭ በደንብ እንድታዩት መክራችኋለሁ። አሁን እዚህ ጋር ምን መሰላችሁ? እቺ rarely የምትል ቃል አለች። rarely, hardly, never የሚሉ ለኤምፋሲስ የምንጠቀማቸው ቃላቶች አሉ። ስለዚህ እዚህ ጋር መልስ ሊሆን የሚችለው rarely ኢንቨርዥን እንጠቀማለን። ኦኬ ኢንቨርዥን የሚባል ህግ አለ፣ መቀያየር ማለት ነው። ከቋንቋው የግራመር ህግ ስርዓት ውጪ ወጣ ብሎ ደግሞ የምንጠቀምበት መንገድ ማለት ነው። ኦኬ አክቹአሊ የቋንቋው የስርዓቱ አካል ነው ይሄኛው የሚሆነው ኢንቨርዥን በሚል ይታወቃል። rarely do we see such dedication የሚለው መልስ ይሆናል። rarely do we see such dedication do ያስፈልጋል። rarelyም ደግሞ ቃሉ rarely የሚለው እንዲመጣ ነው የተፈለገው። ኦኬ ስለዚህ rarely ከሁሉም አማራጭ አለ። ነገር ግን rarely do we see such dedication እንዲህ አይነት ትኩረት እንዲህ አይነት መሰጠት አልፎ አልፎ ነው የሚታየው እምብዛም አይታይም ስንል rarely ብለን እንጠቀማለን። rarely do we see እና ያለ ነው አልፎ አልፎ ማለት ነው። በዚህ መንገድ ተጠቀማላችሁ። question number 11 what does that argument doesn't hold water አንዳንድ ሰው it doesn't hold water ይላል። ዲስከሽኑን it doesn't hold water ይላል። ውሃ አይሸከምም ለማለት አይደለም። ሶ ምን ማለት ይሆናል በምርጫ? let's try to see that. okay it's confusing እንደማለት ነው። A. B. it's emotional እንደማለት ነው። C. it's not convincing ማለት ነው። or D. it is too long የትኛው ሊሆን ይችላል? it doesn't hold water ወሬ እያወራ አንዳንድ ሰው it doesn't hold water come on man እንደዚህ ይላሉ። ሶ ምን ማለት ነው? ውሃ አይሸከምም ማለት ሳይሆን it is not convincing ማለት ነው። I'm not being pursued እያደረከኝ አይደለም pursued እያደረግሽኝ አይደለም እያሳመንከኝ አይደለም ሐሳቤን እየገዛው አይደለም ወይም ደግሞ ያንተን ሐሳብ እኔን የሚያሳምነኝ አይደለም እንደማለት ነው። so it doesn't hold water ማለት እሱ ነው። በምርጫ ሲ ላይ የምናገኘው ይሆናል ማለት ነው። question number 12 በነገራችሁ ላይ 12 ነው የምትሉ ወይስ 12 ነበር? እሺ 12 በሚለው ተጠቀሙ። 12 በሱ እንጠቀማለን። okay which phrase best soften okay ተመልከቱ እዚህ ጋር ደግሞ question number 12 which phrase best softens disagreement in academic speech ፎርማል የሆነ ስፒች ነው። okay ፎርማል የሆነ ስፒች ነው። ከዛ አንፃር ትክክለኛ ሊሆን የሚችለው የትኛው ነው? okay best soften ማለት ንግግራችንን በጣም ፖላይት ሊያደርግልን ዲፕሎማቲክ የሆነ አገላለጽ ሊሆን የሚችለው የትኛው ነው? A. that's nonsense ይላል አንዳንድ ሰው። B. you are mistaken ሚልም አለ ደግሞ አንዳንድ ሰው። C. I'm not entirely convinced by that argument ይላል። D. that's false አንዳንዴ ሰውን ውሸታም ነው የምትሉት ወይንስ አይ ተሳስተሃል ትክክል አትመስለኝም አንተ ባልከው ሐሳብ እኔ አልስማማም ብላችሁ ሶፍት ታደርጉታላችሁ፣ ፖላይት ትሆናላችሁ፣ ዲፕሎማቲክ ፍሬዞችን ትጠቀማላችሁ ማለት ነው አነጋገራችሁ። ስለዚህ የትኛው ሊሆን ይችላል? እንደምታውቁት ሲ ነው እዚህ ጋር I'm not entirely convinced by that argument በዛ ሐሳብ ብዙም አይገዛኝም እኔን ብዙም አይደለም እኔ ምናምን አይነት ነገር ትላላችሁ አይደል? እሱን በዚህ መጠቀም ትችላላችሁ። okay question number 13 choose the best completion not only dash the deadline but he also exceeded expectations. okay not only dash the deadline but he also exceeded expectations. so not only but also ምናምን እያልን እንደምንሰራው እንደማለት ነው። A.
he made, not only he made the deadline. B, not only did he meet the deadline. D, C, not only he did meet the deadline. And D, not only meet he the deadline. ዴድላይኑን ሚት ማድረግ ብቻ ሳይሆን ኤክስፔክቴሽኑን መጠበቁን ማለት ነው ኤክስፔክት ማድረጉንም ጨምሯል በዛው ልክ እንደማለት ነው። ኦኬ በዛው ልክ። ስለዚህ የትኛው ሊሆን ይችላል? አሁን ለምሳሌ እዚህ ጋር not only did he meet የሚለውን ተመልከቱ። not only ኢንቨርዥን ያስፈልገዋል። not only did he meet ብለን ነው የምንጠቀመው። መልሱ ቢ ነው የሚሆነው። not only did he meet ሚት ካልን ነገር ግን እዚህ ጋር ዲድ የሚለው ፓስት አይደለም። ስለዚህ ፓስት ስለሆነ ሚት የሚለው ደግሞ ቨርብ ዋን ይሆናል። ኢንፊኒቲቭን እንጠቀማለን። not only did he meet ብለን እንጠቀማለን። ኦኬ በዚህ መንገድ መጠቀም ትችላላችሁ። question number 40 she has a knack for explaining complex ideas. she has a knack for explaining complex ideas. አሁን እዚህ ጋር ናክ ምንድነው ምናምን ነው የምትሉ ትክክል ነው። ምን ማለት ነው ሐሳቡ? በምርጫ ልስጣችሁ። a okay, was trained formally. B, explains reluctantly. C, has a natural talent. D, prefers simple topics. ምን ማለት ነው እዚህ ጋር? she has a knack for explaining complex idea. ኮምፕሌክስ የሆነ ውስብስብ ሐሳቦችን የማብራራት አቅሙ አላት። ምን ማለት ነው? ናክ የሚለው የትኛውን ይገልጻል ነው? ኦኬ በሲ ነው መልሱ የሚሆነው። has a natural talent. a knack is a natural talent. በተፈጥሮ የሚሰጥ የመግለጽ አቅም ሐሳብን የማብራራት የመተንተን አቅም she has a knack የሚለው እሱ ነው። ኦኬ she has a knack ምንለው እሱ ነው። a knack for ብለን ምን ለማድረግ ነው ናኩ ያላት ተፈጥሯዊ ታለንቱ ያላት to explain complex ideas የሚለውን እንቀጥላለን ማለት ነው። ኦኬ question number 15 what does let's touch base mean? let's touch base ይላል አንዳንድ ሰው በፊልም አይታችሁ ከሆነ በንግግር አይታችሁ ከሆነ let's touch base ይላሉ። ምን ማለት ነው let's touch base ማለት? ኦኬ let's touch base next week ልንል እንችላለን። let's touch base next month next day ልንል እንችላለን። ኦኬ ምን ማለት ነው? a meet physically. B argue again መከራከር ድጋሜ. C contact or follow up later. D end communication. የትኛው ሊሆን ይችላል? touch base የሚለው በኋላ መገናኘት የሚለውን ነገር ይገልጻል። በኋላ እንገናኛለን። contact or follow up later ሚለው ሲ መልስ ይሆናል ማለት ነው። መልሱን ሲ ያበዛው አይደል? ደግሞ ቀጣዩ ሲ ነው የሚሆን ብላችሁ እንዳትጠብቁ። all right question number 16 choose the most idiomatic options. idiomatic options. choose the most idiomatic option. sorry. he was promoted dash his lack of experience. ያው በስራ እድገት አግኝቷል። የእንትን እጥረት ቢኖርበትም የልምድ እጥረት ቢኖርበትም እድገት አግኝቷል እያለኝ ነው። ምን ማለት ነው እዚህ ጋር? ምን ማለት ነው እዚህ ጋር? a although. B because. C despite. D due ወይም due ልንለው እንችላለን። ኦኬ የትኛው ሊሆን ይችላል? he was promoted although his lack of experience. he was promoted because his lack of experience. he was promoted despite his lack of experience. የትኛው ሊሆን ይችላል? yes ሲ ነው የሚሆነው። despite የሚለውን እንጠቀማለን። despite his lack of experience. because ካልን subject verb object ነው የምንጠቀመው። because I እንደዚህ because he እንደዚህ ያለ ነው። ወይም ደግሞ although ምንል ከሆነም ደግሞ although ብለን subject verb object ነው አረፍተ ነገር ነው የሚሆነው። እዚህ ጋር ግን despite in spite of the fact that እያል እንደምንገልጸው ማለት ነው። so in spite እና despite ከመጡ የግራመር ስትራክቸሩ ኦብጀክት ነው ከዛ በኋላ የሚመጣው። despite his lack of experience ሚለውን እንጠቀማለን ማለት ነው። ኦኬ በጣም አሪፍ። question number 17 that's beside the point. አንድ ሰው that is beside the point ቢል ምን እያለኝ ነው ያለው? that's beside the point. A it's a good idea. B it's irrelevant to the issue. C it's interesting. D it's correct. የትኛው ነው መልሱ የሚሆነው? that's beside the point ካለኝ beside ነው እያለኛል። ኦኬ beside so ምን ማለት ነው? it's irrelevant to the topic የማይረባ ሐሳብ ነው። የተጨማሪ ትርፍ የሆነ ነገር ነው። that's beside ማለት ተጨማሪ ማለት ነው አይደል? ትርፍ የሆነ ነገር እንደማለት ነው። beside እስከሆነ ደግሞ ያው ሌላ ትርጉም ደግሞ ይኖረዋል እንደማለት ነው። okay question number 18 which sentence demonstrates advanced conditional use? advanced የሆነ conditional type 1 type 2 type 3 ያለው አይደል? ሶስቶች
ከነሱ ውስጥ advanced የሆነው አገላለጽ የትኛው ሊሆን ይችላል? A if I will know I tell you. B if I knew I will tell you. C if I know I would tell you. And D had I known I would have acted differently. I would have acted differently had I known ነው የሚለው ሶ የትኛው ሊሆን ይችላል መልሱ advanced የሆነው conditional type የትኛው ነው ኦኬ መልሱ እስኪ ዲ ነው መልሱ ዲ ነው በመጨረሻ የምናገኘው had I known I would have acted differently ባቅ ኖሮ በተለየ መንገድ አክት አደርግ ነበረ እንደማለት ይሆናል ማለት ነው ኦኬ question number 19 we're going to reach to the last one what does he's skating on the thin ice skating on thin ice skate ማድረግ skateboard አለ አይደለ መንሸራተቻው ልክ on thin ice እዛ እንደዛ አይነት አይስ ላይ በረዶ ላይ የተንሸራተተ ነው ምን ማለት ነው እዛ ጋር ኦኬ he's confident እንደማለት ነው ሁለተኛው he's in a risky situation እንደማለት ነው D I mean C he's well prepared እንደማለት ነው D he's relaxed እንደማለት ነው he's just skating on thin ice ላይ በጣም እንዲየተንቆራጠጠ እየሄደ ነው ምን ማለት ነው he's in a risky situation ማለት ነው okay risky situation like he's in a sticky situation እንደማለት difficult የሆነ rough situation ላይ ነው ያለው በሁኔታዎች ከሆነ rough sticky situation እንላለን እዚህኛው ጋር ግን ያው risky የሚለው ነው ጉዳት የሚያስከትል ነገር ስለሆነ risky situation ብለን እንገልጻለን and my last question for today's YouTube lesson is question number 20 choose the most formal closing sentence ንግግር ስታደርጉ ከሰዎች ጋር የመጨረሻው እንትናችሁ ሊሆን የሚችለው የትኛው ነው የመጨረሻ የንግግር መዝጊያ ሊሆን የተሻለ የሚሆነው የትኛው ነው A let me know as soon as possible ASAP ይላል ASAP as soon as possible B get back to me soon C I look forward to your response D waiting for you ይላሉ አንዳንዶች የትኛው ትንሽ advanced ሊሆን ይችላል most formal ሊሆን ይችላል C ነው የሚሆነው ኦኬ C I look forward to your response ሚለው በመልስ ደረጃ ይሆናል ማለት ነው እስኪ ድጋሚ ቪዲዮውን እዩትና ራሳችሁን ጀጅ ማድረግ ትችላላችሁ ማለት ነው thank you so much አብራችሁ ስለነበራችሁ really appreciate it I'll see you another time እንደዚሁ ተመሳሳይ ደግሞ ዛሬ ለመካከለኛ ደረጃ ነው ያመጣው ለጀማሪና ለአድቫንስድ ሌቭል ላላችሁ ደግሞ እንደዚሁ ጠጠር ያለና ቀለል ያለ ጥያቄ ይዤ እመጣለሁ እስክንገናኝ ድረስ መልካም ጊዜ ሰብስክራይብ አድርጉ have a good one